የተሰማኝ ከምልሽ በላይ የኔ ፍቅር ለካ እንዲወድሻለው አብረን ሆነን መች አስቤው አውቃለው በእጄ ያዙት እኔ ለኔ ያለህን ነገር ለመፈተን ፈልጌ ነው እንጂ የትም አልኩኝ። ሁሉ ነገር ፈተና ነው። እኔ እንደዛ ሰው እንኳን አላሳዝንሽም። የምን ፈተና ነው የምትፈተኝኝ? በቃ ለኔ ያለህን ነገር አሁን እርግጠኛ ሆነሽ ማለት ነው። ምን ማለት ነው? እኔ ሲሰቀየኝ ነው ምን ነው እኔ ማግኘት ማየት ማልፈልግም። በቃ ጨረስ። ይሄ ነገር ደግሞ ወጣ ይሄ እያንዳንዱ በቃ ላይ ያልፈልግ ሁሉን ነው ወጣ ይሄ አጭናታይ ሁሉን ነው አጭናታይ ያው ምንድነው አረከው ምንድነው ተሰበከ ግን ለማረጋገጥ ስለዚህ ከዛሬ ጀምሮ እኔና አንቺ ሊባል ነገር ራሱ የለም። ሁላችሁም ልትወቁት ነው። አንቺ መቼም ቢሆን ከስተሽ ማጥማት በጣም ብዙ ነገር እየደከምኩ ነው። እንዲገባሽ ለማድረግ እኮ ብዙ እየለፋሁ ነው። ተረጋጋ። ልክ ነው። ተረጋጋ። ብርኩ በጣም ሁለት ሶስት ቀን ነው የሚባለው። ይሄ አካበርኩ ነው የሚባለው። እንዳትከተይ ጸባችን ይበዛል ፍቅር አላግባባንም ብዙ ዓመት ብንኖርም እኛ አልተጣጣምንም አንድ ላይ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የትናንትናውን ቪዲዮ አይታችኋል ብዬ አስባለሁ። አብዛኞቻችሁ አይታችኋል። የራሳችሁንም ሀሳብ እየሰጣችሁ ነበር ምናምን እና እኛም ያሳለፍነውን ነገር አይታችኋል። ያም ከኛ የበለጠ ደግሞ እኛም ከፍቶናል ያ ነገር በመፈጠሩ ማለት እሷ ጓደኛዬ ናት። ብዙ ነገር አስቀርታብኝ ስትሄድ ይከፋኛል እንደ ጓደኛ፣ ግን ደግሞ የእሷን ደስታ ማየት ደስ ይለኛል። ምክንያቱም ከዚህ በፊትም የጠበቀችው ያለችው ነገር ነበረ የሆነውና የተሳካላት እና ይሄ ግማሽ ግማሽ ነበር፣ ግማሽ ደስታ ግማሽ ሀዘን ነበረ። ከሁላችን በላይ ደግሞ ያዘነው እንትና ነው ያብስራ ነውና በጣም ተከፍቶ ነበረ። እያያችሁ ነበር። እኛም ልናጽናናው ምናምን ሞክረናል፣ ግን ደግሞ አልሆነም። ማለት በጣም ተከፍቶ ነበር። እሱም ስሜቱን እዚህ ሆነሽም ነገሮችን ማስተካከል እንችላለን ምናምን እያላት ነበር። ያ ሁሉንም ነገር አይታችኋል ብዬ አስባለሁ። ብቻ አሁን ያለበት ሁኔታ በቃ በጣም ድብርት ውስጥ ነው ያለውና እኔም ብቻ አሁን ጥሩ ነገር ነው ይዤላችሁ የመጣሁት። እውነት ለመናገር ያኔ ትላንትናውን ያለፈውን ማውራት አይጠበቅብኝም፣ ግን ደግሞ አሁን ይሄን ቪዲዮ ማለት ነው ስታዩ እናንተም ደስ ይላችኋል፣ ያብስራም ደስ ይላል ብዬ ነው የማስበው። በጣም ደስ የሚል ነገር ነው። ሰርፕራይዝ አለው ለያብም ለእናንተም ማለት ነው። ከያው ጋር ኩል ብታዩ ይሻላል ብዬ አስባለሁ። እና ብቻ እንደዛ ነው። ተከፍቷል፣ ተደብሯል። ከቤትም መውጣት አይፈልግም። አሁን ያለበት ነገር በቃ ታውቃላችሁ። ማንም ሰው ፍቅረኛ የሚለው ሰው ከብዙ ጸብ በኋላ አሁን ተገናኝተው ገና ደስታቸውን ሳያጣጥሙ ደስታቸውን እንኳን እኮ በስርዓት ያጣጣሙ አልነበረም። በቃ የሆነ ጸብ ይነሳል፣ ይታረቃሉ ምናምን ያው የሰው ነገር አይደለ? እንደዛ እየሆነ ነበር። በቃ አሁን ገና ደስታቸውን ሊያጣጥሙ ሲሉ ደግሞ ይሄ ፕሮሰስ የተጀመረ ነበረ። እሱ ተሳክቶላት በመሄዷ እሱ ተከፍቷል ካጠገቧ ዞር በማለቱ እና ዞር በማለቷ በጣም ተከፍቷልና ያ አሁን ላይ ቤት ነው ያለው፣ ተደብሯል። ብቻ ዛሬ ደግሞ እኔ ለሱ ሰርፕራይዝ ቆንጆ ሰርፕራይዝ ይዤለት መጥቻለሁኝ። ይሄ ነገር እናንተንም እንደሚያስደስታችሁ እርግጠኛ ነኝ። እሱም ብቻ አይደለም። ስለዚህ በስንት መከራ እንዳስወጣሁት ማለት ነው። በቃ አይ ማውራት የምትፈልጊው ነገር ካለ በስልክ አውሪ ምናምን ያለኝ ነበረ። ይህን ያህል እንደዚህ የመውጣቱ ራሱ ሞራል የለውም። በጣም ተከፍቷልና ታው ችግር የለምና ከመጣ በኋላ አንዳንድ ነገሮችን አሳውቃለሁ እያልኩት ነበር እና አሁን በስንት መከራ በስንት ልመና እሺ ብሎኝ እየመጣ ነው ወደ ቤት ማለት ነው። ያው እንግዲህ ሄለን ነግራችኋለች የቤቱን እቃ እንዳላወጣች ተጭኖ ገና ይሄዳል ወደ ሌላ ቦታ። እሱን ለኔ ነው ኃላፊነት ሰጥታኝ ሄደችው። ለዛ ነው እንደዚህ አይነት ቤት የተቀመጥኩት እና ብቻ ያብም ይመጣል። ከመጣ በኋላ ያለውን ነገር ነግረዋለሁ። ደስ የሚለው ይመስለኛል። ጭራሽ የማይጠብቀው ነገር ነው። ያው ሄለን ሄዳ ምን ደስ ይለው ይችላል ልትሉ ትችላላችሁ፣ ግን በጣም ደስ የሚል ነገር ነው። እኔ ራሱ ደስ ብሎኛል ለመናገርና ቤተሰብ እስቲ ያው ከመጣ በኋላ እንግዲህ የሚፈጠረው ነገር እና ቤተሰብ ያብንም ያውጣርቻለሁ ነግሬያችኋለሁ። ከሱ እኩል እናንተም
የሚመጣውን ሰርፕራይዝ ተጠባበቁ። ያው እንዴት ነህ? ደህና የሆነ ነገር ልነግርህ ነበረ። ሰርፕራይዝ አለ። ያ በፊትም የነበረ እኮ ነው። ለምን የሚሰራው ነገር የለውም እዚህ ጋር እንዴት? ተው እንጂ አውጭና ታያለ። በዛ ታጋጥም ደግሞ ደስ ይለኛል። ያ ምን ማለት ነው? በቃ ቃና ምትልኪ ነው አይደል? ወደ 40 ይሄን ማብረሽ ላኪ። እሱ ጋር መስቀል ይጠበቅብሽ። አታሳየኝ። እዚህ ጋር ፊት ለፊት ምንሽ ነው? ሰራት የለሽ ነው? ያ ለምን እንደዚህ ታደርጋለህ? እናንተ እኮ በጸባ አይደለም የምትለያዩት አይደል እንዴ? በቃ አሁን የጠራሽኝን ጉዳይ ንገሪኝ። በቃ እዚህ ጋር ሆኖ ግን ማየት አልፈልግም እኮ። አትናደዳ። እንደዚህ የሚያናድድ ነገር እኮ አይደለም። ሶሲ አረፍ በይና ንገሪኝ። ከጠርተሽ ነው አይደል የመጣሁት? እሱማ እኮ ምንድን ነው የተፈጠረው? ንገሪኝ። ምንድን ነው? ሰርፕራይዝ አለ። አውቃለሁ አሁን ያለበትን ሁኔታ ምናምን ተረብረሃል፣ ግን ደግሞ ምን አይነት ሰርፕራይዝ ነው? ከዚህ በላይ ሰርፕራይዝ ምን ነው? ሰርፕራይዝ አለ። ሰርፕራይዝ አለ እኮ ንገሪኝ። እሺ ልስማ። ምንድን ነው ሰርፕራይዙ? ሰርፕራይዝ አዘጋጅቼልሃለሁ፣ ግን ደግሞ እስቲ በእናትህ ያለህበትን ነገር ንገረኝ። በቃ እኔ ምንም ብዬ ብናገር ነገር የለም እኮ ሶሲ። ምን ማለት ይቻላል? ምንም የሚታወቅና ነገር ነው። አሁን እዚህ ቤት ይሄን ያክል ጊዜ መቆየት አልፈልግም። አኮረሽ የመጣሁት ሶሲ፣ መምጣት አልፈልግም ከመጀመሪያው መጥተሽ በቃ ቢያንስ አንቺን አክብሬ ነው የመጣሁት። እዚህ ያን ያክል መቆየትም አልፈልግም። አዎ፣ ግን እኔ ደግሞ ቢያንስ ከድብርት እንድትወጣ ብዬ ነው። እሺ ምን አንስሮ ጊዜ ጉዳይ ነው እኮ ገብቶሻል። ለአንዱ ሲዘን ብላ ሌላው ደግሞ ማካፋቱ አይቀርም። ይሄ ግልጽ ነው። ቀለሷ ተስተካክሎላት ህይወቷን ትኑር፣ ምንም ችግር የለውም። ለእኔም ደግሞ እግዚአብሔር ያለው ያውቃል። ለእኔም የተሻለ ነገር ነገ ይገጥመኛል። ቤተሰብም የደወላችሁልኝ አብራችሁን ከጎኔ የነበራችሁ አጽናናችሁኝ፣ አይዞህ ችግር የለውም ያልፋል ያላችሁ እናንተንም ደግሞ በጣም አመሰግናለሁ። ይህም ቀን አልፎ ደግሞ ለቁም ነገር በቅተን የራሳችን ህይወት መስርተን ታዩናላችሁ ብዬ አስባለሁ። እሷም በሄደችበት ሰላም ይቅጠምሽ፣ ጥሩ ኑሮ ይኖርሻል ብዬ አስባለሁ። ያሰብሽው ይሳካልሽ እና በዚህ አጋጣሚ ለእናንተ የምነግራችሁ የምፈልገው ነገር ይሄ ያለ አይደለ ላይፌን ከእሱ ጋር እመራለሁ፣ እወደዋለሁ፣ አፈቅረዋለሁ ያላችሁ ሰው ጋር እንደማትኖሩ ነው የተጻፈላችሁ ነገር አለ። እግዚአብሔር ያለው ነገር ነው የሚሆነው እንጂ እኛ ማሰብነው በታገልነው ልክ እንደማይሆን ነው በድጋሚ የተረዳሁት። ወይ መጀመሪያም ተመልሼ ወደዚህ ህይወቷ መምጣቱ የኔም ስህተት ነው። በጣም ብዙ ሰዎች ተረጋጋ፣ ቀስ በል ምናምን ስትሉም ሰምቼ ነበርና ምናልባት የኔም ጥፋት ይሆናል። ተመልሼ ወደ ህይወቷ መምጣት አልነበረብኝም። በቃ ለዛ ነው እሱ ነው ዋጋ ያስከፈልኝ ብዬ አስባለሁ። ይሆናል ብዬ በጣም ብዙ ለፍቼ ነበር ይመስለኛል፣ ግን አልሆነም። እንግዲህ ሶሲ በጣም ነው የከፋኝ፣ በጣም ነው የተሰማኝ ከምልሽ በላይ። የኔ ፍቅር ለካ እንዲህ ወድሻለው፣ አብረን ሆነን መች አስቤው አውቃለው፣ በእጄ ያዙት እንዴት መጣሽ? ነገር ግን ይፈጠር አልገባኝም። ምንድን ነው ምንድን ነው የተፈጠረ ያለው? ሶሲ ምንድን ነው? እንዴት መጣሽ? የት ተገኘሽ ዛሬ? ምንድን ነው? አልገባኝም። ንገሪኝ። እንዴት መጣሽ? እንዴት መጣሽ? ወይ ንገሪኝ። ነው የምትሄጂው? ያለውን ነገር ሁለታችሁ አውሩበት። እኔ ማደን አይደለም እስክትነግሪኝ ድረስ ሄደን አይደለም አልገባኝ። ያልነገርሽኝ ያላወቁት ነገር አለ ነው? ቆይ ይሄ ቀልድ ነው ከመጀመሪያ? ሄለን ንገሪኝ፣ ምንድን ነው? እንዴት ተመለስሽ?
እኔ ቆይ እዛ ጋር አይደለም እንድትመለሽ አቅሜን ሞክሬያለሁ። ሆኖ ለመናገር በቃ መምጣት አልፈለኩም ነበር ኤርፖርት ግን ሳልነግርሽ በቃ አይደል በቀር ስለሚቆጨኝ ነበር የመጣሁት። አናውነት ሰምተሽኝ ተመልሰሽ? አዎ አይ አንድ ነገር ልንገር የምር እንደዚህ ደስ ብሎ ስላለ በጣም ደስ ብሎኛል። የምር ማለት በጣም ደስ ያለ በቃ ከምነግር በላይ እና አሁን ለመናገር ብዙ ሰው በቃ ይሄድኩ ነው የመሰላቸው አንተም እንደዛ ማለት ምን ማለት ነው? አልኩም ማለት መሄድ ማለትሽ ነው ያየሁሽ ነው እዚህ እኮ ደስ አላለህም ታዲያ በመቅረቴ ምናምን ደስ አላለህ? አይ እኮ እንዴት ቀረሽ ንገሪኝ። ተረጋጋ እየተናደድክ ነው እና እንዴት መሰለህ ያው ቆይ መጀመሪያ ልቃፍ የምር ቆይ አይደለም አይ ነገር ምንድን ነው የተፈጠረው? መልሽ ልኝ እሺ አሁን ተረጋግተሃል እኮ ተረጋግቼ እየሰማሁሽ ነው ንገሪኝ። እና እውነት ለመናገር ሁሉም ሰው እንደሄድኩ አይነት አድርጎ ነው ያሰበው። ምንም ያልኩትም ነገር የለም እና ከመልካም ምኞት አንጻር ነው እና እኔ ለኔ ያለህን ነገር ለመፈተን ፈልጌ ነው እንጂ የትም አልኩም። ሁሉ ነገር ፈተና ነው። እኔ እንደዛ ሰው እንኳን አላሳዝንሽም። ተረጋጋ። የምን ፈተና ነው የምትፈተኝኝ? በቃ ለኔ ያለህን ነገር ማወቅ ስለፈለኩ። ምን ማለት ነው? ምን ማድረግ ነው ያለብኝ አንቺ እንድታቂ? ሴት ልጅ እኮ ነው መፈተን ሰበብ። እኔ እንዲያሰቃይሽ ነው ታዲያ የምትፈትኝ? ምን ያክል ቀናቶች እያሳለፍኩ ነው ታውቀሻል? ምን አይነት ፈተና ነው? ተረጋጋ። እኔ እኮ በቃ ልክ ላልሆን ይችላል። በሰው ስሜት መቀለድ ፈተና ነው? ደስተኛ ሆንሽ? ደስታሽን አገኘሽ? ደስ አለሽ? ለኔ ያለህን ነገር ማወቅ ፈልጌ ነው አልኳ። ላንቺ ያለኝን ነገር ማቆም ለማሳወቅ በጣም ብዙ ነገር እየደከምኩ ነው። እንዲገባሽ ለማድረግ እኮ ብዙ እየለፈው ነው። ያው ተረጋጋ። ልክ ላልሆን ተረጋጋ። ወደ 3 ቀን ሙሉ እኮ የተጫወትሽብኝ። እውነቱን ልንገርሽ እንዴሽ ብትቀሪ መርጥ ነበር። እንደዚህ ብለሽ መጣሽ ከምትነግሪኝ ማለት ነው። እንዴሽ ብትቀሪ መርጣለሁ ማለት እኔ ማለት ታማኝ ወንዱኝ ነው የምትፈትኝኝ አንቺ? ምን ማለት ነው? እኔ እኮ በቃ ያለንን ነገር ለማወቅ ፈልጌ ነው። ምንድን ነው የቀረሽ? ምንድን ነው ያላሳወቅሽ? ያላረኩት ነገር ምንድን ነው? ምንድን ነው የቀረሽ ነገር? ተረጋግተህ አዳምጠኝ። ምንድን ነው የምትረጋጋው? ብትሄጂ ይሻላል አልከው። ብትሄጂ ነው የምመርጠው። ምን ማለት ነው? ምን ማለት ነው? አጋጣሚ የፈለግክ ነው እንደ ያለው ፈተና ብለሽ ተመልሰሽ ወደ እኔ ከምትመጪ ማለት ነው እንደሄድሽ ብትቀሪና በቀል አይደለ እርሙ ይወጣልኝ ነበር አንቺ ነገር። እኔ ደስ የሚል መስሎኝ ነበር። ለካ ደስ እያለ አይደለም። ምን ረጋግጥ ነኝ? ምን አድርጌ ነው የምፈተነው እኔ? በቃ በእንደዚህ አይነት ነገር የምፈተነው እኔ ምን አድርጌ ነው? መፈተን ፈልጌ ነው። ምን ሴት ልጅ ነኝ። በቃ ማወቅ ፈልጌ ነው። ምን ያላረኩልሽ ነገር አለ? ስንት ነገር እየነገርኩሽ አይደል? በቃ ያው ፈራለሁ። ገባካ? ስለፈራው ነው። አሁን እርግጠኛ ሆንሽ ማለት ነው? ልብሽ አመነልሽ? ደስተኛ ሆንሽ? እኔ ስሰቃይ ያይሽ ደስተኛ ነው ወይስ ምንድን ነው የምትፈልጊው? ደስተኛ ሆንሽ ወይ? ደስ አለሽ? አሁን ደስታሽን አገኘሽ? ተሳካልሽ? ደስተኛ ሆንሽ ወይ? አሁን ተሳካልሽ? ደስታሽን አገኘሽ? እኔ ታንተ እንደዛ ተሳካኝ እንኳን ትንሽ አታዝኝም? እሱ ላይ አትነግሪኝም? ተመለሽ ብዬሽ እየለመንኩሽ እኮ ቀጥታሽ እኮ የገባሽ። መልሽልኝ። በቃ ልፈትንህ ነው አልኩህ። ልፈትንህ ነው። ሌላ ምንም ፈልግ። የት ድረስ ነው የምፈተነው እኔ? በቃ አንድ ቀን አልበቃሽም ለፈተና? ማወቅ ስለፈለኩ ብቻ ነው። በቃ አለቀ። ለእኔ ያለህን ነገር ላውቅ ስለፈለኩ ብቻ ነው። ምንድን ነው ማወቅ ያለብሽ? ምንድን ነው የምፈተነው? እዛ ላይ በቃ ሂጂ ይቅናሽ ሂደሽስ ቢሆን ምንድን ነው የምፈተነው? እንደዚህማ አላደርግም። እኔም ሲጀመር አላደርግም። በቃ እኔ እኮ አንተን ብቻ አይደለም ብዙ ሰው ነው ያሸሁት። በቃ በጣም ባለየ ሴት ነሽ። በጣም ከምንሽ በላይ ማለት ነው። ምን ማለት ነው የሚጠበቅብኝ ነው? ስለወደድኩ ነው። ታሳቢኝ ትኛለሽ እንዴ? በፈጠረ አምላክ አንተ ዛሬ ወደ አይበቃሽም? ምን ያክል ነው ትጮችብኝ የምትፈልጊው? በዚህ ሁኔታ ምን እንደምታደርገኝ ነገር አላውቅም። በቃ ልፈትንህ ነው አልኩህ። በቃ ስለምወደው ጨረስኩ እኮ በቃ ተሳካልሽ እንኳን። እኔ ግን እንደ ከአንቺ ጋር ስጮት በራሴ ስሜት ስቀልድ አልኖርም። ገብቶሻል? እንዴ አዳምጠኝ። እኔ ሰው ስቀርብ ከልቤ ነው። ነገ ደግሞ የሆነ ነገር ተፈጥሮ ማልቀስ ስለማልፈልግ ልፈትንህ ስለፈለኩ ብቻ ነው። 4 ነጥብ በቃ ይሄ ነው። በሰው ስሜት መጫወት ነው ፈተና። ስሜት አይደለም ይሄ። በቃ ኖርማል ነገር ነው። እኔ እንደዛ ሰው እንኳን አታዝኝም? አላሳዝንሽም? አሳዝነኛል ግን በቃ አለቀ። ለአንቺ ፈተና ለምትሆን እኮ መንገድ ላይ ወድቄ ላልቅስ? ዞር በልኝ አንቺ። አንቺ እንዳልገድሽ ዞር በልኝ። ዞር በልኝ። ላይሽ አልፈልግም ይላል። ድጋሚ እኔ ላይሽ ሁሉ አልፈልግም። እንዴ ልሽ ብትቀሪ መርጥ ነበረ።
ተመልሰሽ መጣሽ ፈተና ነው ከምትይኝ እንደሄድሽ ብትቀሪ ይመርጣል። እሺ ምን ላድርግልህ ንገረኝ። እኔ ማግኘት ማየት አልፈልግም። በቃ ጨረስኩ። ይሄን ነገር ደግሞ ወጣ ይሄ እያንዳንዱ በቃ ላይ አልፈልግም። ሁሉንም ወጣ ይሄ ካንቺ ጋር አውጭና ታይ ሁሉንም ወጣ ታይ ያው ምንድን ነው አደረገው? ምንድን ነው ሰበርከው? እያየህ ነው። ሄለን አውጭና ታይ አታስቀምጪ እሱ ጋር ሄለን አውጭና ታይ ሁሉንም ተረጋጋ። ስለመረጋጋት ሞክር። ምንድን ነው እኔ ካንቺ ጋር በቃ ምንም ያስታውሰኝ ነገር እንዲኖር አልፈልግም። እየፈተንኩ ነው ትይኛለሽ። ምን እየሆንክ ነው? ቆይ ምን አደረኩ? የኔ ያክል አንተ በመምጣቴ ደስ ሊል ነው እንደሚገባው። ስታለቅስ አልነበረ ነው? ምን ይልሽ ብለው ደስ ምለኝ ስለተመለስኩ እንደዛ እንደሆነ ነው የምትፈልጊው? ስለዛ ሰው ነው ማየት ነው የምትፈልጊው? በቃ አንቺ ምንድን ነው ለማሽ ቆይ መልሽ አለቀ። በቃ እወደዳለሁ እፈቅራለሁ ብለሽ ለማሳየት ነው ለቤት ለእሱ ነው የፈለግሽው ነው? ምንድነው? ተረጋጋ። ያው ምንድነው ማወቅ ማለት የፈለግሽው ነገር ምንድነው? እኔ እንደዛ ሰው ማየትሽ ላንቺ ጥቅሙ ምንድነው? እኔ ወይኔ ስማ ከእንደገና መጎዳት ስለማልፈልግ ያለህን ነገር ስሜትህን ማወቅ ፈልጌ ነው። ገባ? ነገርኩሽ እኮ ቀለበት አሰርኩልሽ እኮ ባደረባይ ገባ? ቤተሰብሽ ጋር እኮ ሽማግሌ እኮ ቀን መርጠን ምን ብለን እኮ ነው ያለነው አይደል? ከዚህ በላይ ምን ባረግ ነው የምታምኚኝ አንቺ? ያው ተረጋጋ፣ በፈጠረ ተረጋጋ። በቃ ልክ ላልሆን እችላለሁ። አንተንም ይቅርታ፣ ህዝቡንም ይቅርታ። በቃ ይቅርታ። እኔ በቃ እሱ ለመፈተን ፈልጌ ነው። ስማ ያው ህዝቡንም ቤተሰቦች እናንተንም በጣም ይቅርታ ማለት ፈልጋለሁ። ማለት ልክ አይደለሁም። በቃ ግን የእሱን ሁኔታ ማወቅ ስለፈለግኩ ነው። በቃ ሴት ልጅ ነኝ፣ ብዙ ነገር አሳልፌያለሁ። የአብስራ ሁኔታ ምን አይነት በእሱም ህይወት ውስጥ ብዙ ሰው መጥቶ ስለሄደ የእሱን ነገር ማወቅ ስለፈለግኩ ነው። አሁን ግን በደንብ አረጋግጫለሁ። በቃ እና ለኔ ያለህ ነገር በጣም ደስ ያለኝ። በቃ እርግጠኛ ነሽ? አሁን ጨርሰሻል? አሁን በጣም አሁን ደስተኛ ነሽ? አሁን እኔ በኔ ታምኛለሽ ማለት ነው? ለምንድን ነው ማላምን? ድሮም አምናለሁ እኮ ግን ለማረጋገጥ ልንገርሽ፣ ከዛሬ ጀምሮ እኔ እና አንቺ ሊባል ነገር ራሱ የለም። ሁላችሁም እንድታውቁት ነው። አንቺ መቼም ቢሆን ከስተትሽ ማትማሪ ሰው ነሽ። ወጥተሻል። እድሜሽም ሁሉ ኑሮሽ በሙሉ ቀልድ ውስጥ ማለት ነው። ከጨዋታ ውጪ ቁም ነገር የሚባል ነገር የለም። አንቺ ሁሉ ጊዜ ፈተና፣ ጨዋታ ምናምን ነው የምትወጂው። ገብቶሻል? እኔ እንደሱ ደግሞ ምንም ማለት ይቀር ጊዜ ምንም ለስማ ይበቃል። አሁን የተናገርኩት በቃ ጨርሻለሁ። እኔ ስለወደድኩ ነው እንደዚህ የምትነገረው። ስለወደድኩሽማ ተጫወትሽብኝ። ስለወደድኩሽማ አሳመምሽኝ። ገብቶሻል? እኔ ስለወደድኩሽና አንቺ እንደዛ ዝኝ እንኳን ያይሽ ነው ቆጥለሽ ነው ይጁ። ያ አንድ ጥያቄ ልጠይቅ። ፈተና ነው እንጂ የፈተንኩት ሌላ ምን አደረኩ? ምን አድርጌ ነው የምፈተነው? ነው ለፈተንሽ ብያለሁ። አንቺ ለፈተንሽ ብያለሁ። ያን በቃ ነው የምትሰጠኝ። ተመልሼ መምጣት ደስተኛ ነበር መሆን የነበረበት። ደስተኛ መሆን ኋላ ምንድነው ያለበት? ምን ይሆንክ ነው አንተ? እንዴ ነው ያደረገ? ለምን ማትረጋጋው? ልቀቀኝ። ቁጭ በል። ለምን እንደዚህ የምታረገው? ለምንድን ነው የምትፈታተነኝ? ቆይ እኔ ባለድ ነው እንደዚህ ለምንድን ነው የማደርገው? እንደ ኖርማል ሰው ባይኖሩ ማለት ነው። ቼክ አላደረገም ሲጀመር። እንደዚህ ማልፈትንህም ገባ? በስሜት ተጫወትሽብኝ። የለን ቀለድሽብኝ ቀለድሽብኝ። የለ እንደዛ ታመም ያዝኝ እያየሽኝ እንኳን ልታዝኝልኝ አልፈለግሽም። የለ ቀለድሽብኝ። ተነሽ ከሌለ ታሪክ ተነሽ። የለ ተነሽ። እኔ በቃኛል። ከዚህ በላይ መቋቋም አልችልም። እኔ ከሴት ጋር የሚባል ነገር መግባባት ስለማልችል እኔ አልችልበትም። ገብቶሻል? ሌላ ላንቺ የሚሆንሽ እየፈተንሽ እየተዛተናች የምትኖሩት ሰው ጋር ኑሮ። ይሄን ነገር ግን አቃጥም እንዳለ ጨርሰናል። ምን ነው ተመለስ ነው ነው ተመለስ። እኔ ጨርሻለሁ ከአንቺ ጋር የለ በቃ ምን ነው ይሄው ልንገርሽ ለቤተሰብሽ ሌላ ወንድ መጥቶ ከአንቺ ጋር እንዲሆን ልንገርሽ። መቀለጃ አይደለም፣ መጮች አይደለም። ሰው ነኝ። ገብቶሻል? ክብር ያለኝ ሰው ነኝ። የሆነ ነገር አለ አለ። ለዛ አሁን ተረዳሽ? ቁጭ አድርገሽ ህዝብ ፊት አዋርደሽኝ ትይዣለሽ። አዝነሽ እንኳን በዛ ሰዓት እንኳን በቅቶሽ ብትመለሽ ገብቶሻል? አይ በቃ ትችዋለሁ ብለሽ ብትመጪ እንኳን ስሜት የሚባል አእምሮ የሚባል አልፈጠረብሽም። አንቺ ማሰሰቂያ ደርስ ትጮች አደርሽ። ቪዲዮሽንም እያየሽ ደጋግመሽ እዩ። ደስተኛ ሆኝበት በሱ ወንድ ማስለቀስና ወንድ እንትን ማለት ላንቺ ጀግንነት ከሆነ በቃ ደጋግመሽ እዩ። ደስተኛ ሆኝበት። እንኳን ደስ አለሽ፣ እንኳን ደስ አለሽ። በቃ ሁሌም በኔ መጫወት ያዝናናሻል፣ ያስደስትሻል። በኔ መቀለድ ገብቶሻል? አየሽ እኮ በቃ በዚህ ነው የምትዝናኙ። በዚህ ደስተኛ ነሽ፣ ደስተኛ ነሽ። ምንም አይጸጽተኝም። እንኳን ደስ አለሽ። ቁጭ ብለሽ ስትስቂ ያደርሽ አይደል? የኔ እንደዚህ በመሆን አንቺ ደስተኛ ያደርግሽ። ያብረሽ የእውነት በቃ ይበቃል። እሺ በቃ ነው ሄለን። እኔ እኮ ለኔና ላንተ ብዬ ነው የናይነት መስዋዕት የተከፈልኩት። መስዋዕት ነው ማለት ማን ነው? እኔ ነው መስዋዕት የተደረኩት እና መስዋዕት የተደረኩ አከበርኩ። በጣም ተጨረጨርኩ። አከበርኩ የሚባለው ይሄ አከበርኩ የሚባለው እንዳትከተይ
ጸባችን ይበዛል ፍቅር አላግባባንም ብዙ ዓመት ብኖርም እኛ አልተጣጣምንም አንድ ላይ ነን እንጂ አብረን አይደለንም ራስሽን በመውደድ አሳዝነሽኛል ለኔ ግድ አይሰጥሽ በጣም ጎርተሽኛል ደህና ሁኚ ይመችሽ